ዛሬ ልናሳያችሁ የወደድነው ሰው ብዙዎች ከባለፉት 2 ዓመታት ወዲህ በንግድና ኢንቨስትመንት ላይ ባለው የነቃ ተሳትፎ ባጋጠመው ስኬቶችና ውድቀቶች ያውቁታል። ስራ ፈጣሪውና የቢዝነሱ ሰው ኤርሚያስ አመልጋ የኢትዮጵያ ኢኮኖሚስት እና የስራ ፈጣሪም ጭምር ነው። የንግድ ስራ ለመስራት ያለው የፈጠራ ሐሳብና ብዙዎች የሀገር ውስጥ ነጋዴዎች፣ ወጣቶች እንደ አርአያነት ሲወስዱ ይስተዋላል። እኛም ታዲያ በዚህ ቪዲዮ ብዙዎች የማይሰበረው እያሉ ስለሚጠሩትና አነጋጋሪ ስለሆነው ኤርሚያስ አመልጋ ያልተሰሙ ነገሮችን ይዘላችሁ መጥተናል። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአዲስ ዝግጅት ተመልሰን መጥተናል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ ግብዣችን ነው። አቶ ኤርሚያስ አመልጋ ይናገራል። እኔ በ24 ሰዓት አንዴ ነው የምመገበው። አሁን ላይ 67 ዓመቴ ነው። ብዙዎች በተለይ ደግሞ ከዚሁ ከአመጋገብ ስርዓት ጋር በተያያዘ ብዙ ጥያቄዎችን ያነሳሉ። በእርግጥ እንዲህ ያለው አመጋገብ ስርዓት በሃይማኖታዊ ተቋማትም ውስጥ ፍጹም እንደ ስርዓት የሚወሰድ ሲሆን ይህም ጾም በሃይማኖታዊ መለኪያ ከሚሰጠው ጥቅም እኩል ባዮሎጂካሊ ብዙ ጥቅሞችን እንደሚሰጥ አስባችሁ ታውቃላችሁ? እንዲህ ያለውን የምግብ ስርዓት ኦማዴት ተብሎ ይጠራል። ምንም እንኳን የኦማዴት አመጋገብ ቀዳሚ ጥቅሞች ክብደት መቀነስና የአካል ብቃት ማሻሻል ቢሆንም ይህ የአመጋገብ ስርዓት ወይም ደግሞ ጾም በተጠቃሚዎች በርካታ ጥቅሞችን እንደሚሰጥ ጥናቶችም ያረጋግጣሉ። ታዲያ አቶ ኤርሚያስ እንዲህ ያለውን አስቸጋሪ ልምድ ለማዳበር ምን አነሳሳቸው ብሎ መጠየቅ ተገቢ ነው። ኤርሚያስ አመልጋ ለሚኖረው ህይወት ጠንቃቃ እንደሆነ እያንዳንዳቸው እሱም ያለፈባቸውን በርካታ ቪዲዮዎች መመልከት በቂ ነው። ለጤናና ለኑሮ ዘይቤ ሳይንሳዊ የሆነ ልምድና ግንዛቤ ያለው ሰው ነው። ከእንቅልፍና የአእምሮ እንክብካቤ አንጻር እጅጉን ብርቱ ሰው ነው። በቀን ለ8 ሰዓታት ይተኛል። ጠዋት ከእንቅልፉ እንደተነሳ ተፈጥሯዊ ብርሃንን ለ10 ደቂቃ ያክል ይመለከታል። አስቀጥሎም ያተነፋፈስ ኤክሰርሳይስም ያደርጋል። ለግማሽ ሰዓታት ያክል ስፖርታዊ እንቅስቃሴም ያደርጋል። ታዲያ እነዚህ ነገሮች ከጊዜ መትረፍና ምን ላድር ከሚሉ እሳቤ የተገኙ አይደሉም። በተጨማሪም አቶ ኤርሚያስ በሱ ሐሳብ አመንጭነትና በአመጋገብ መርህ ላይ የተመሰረተው ጤናዳም የተሰኘ አዲስ ሀገር በቀል ኩባንያ በአይነቱ የመጀመሪያ የሆነውን ሳይንሳዊ እውቀትን በተከተለ መልኩ የተዘጋጁ ለጤና ተስማሚ የሆኑ ምግቦችና ጠቃሚ ንጥረ ነገሮችን ደንበኞች ባሉበት ቦታ ድረስ በማቅረብ ዘርፈ ብዙ ጠቀሜታ ያላቸው ነገሮች ያቀርባል። የእሱ በቀን አንዴ መመገብ ሲገርመን ደግሞ ለኛ እንዳትሉ። አይበገሬው ሰው ከጉዞው እንደተሰናከለ ወይም ነገሮችን በተሻለ መልኩ መፈጸም ይችል እንደነበረ በሩቅ የሆኑ አስተያየቱን የሚሰጡም ከዳር ተቀምጦ ትችቱን የሚሰነዝርም በጉዳዩ ውስጥ ምንም አይነት ቦታ የላቸውም። በደምና በላብ ለጨቀየው ለራሱ ለባለ ጉዳዩ ነው እውቅና የሚገባው ይላል የቀድሞ የአሜሪካ ፕሬዚዳንት ሩዝቬልት። ይህ የኢትዮጵያ ጀግናም ይህንን ሐሳብ በተደጋጋሚ አስረድቶናል። ወደ ኢትዮጵያ ከተመለሰ ከ20 ዓመታት በላይ የተጓዘበት የስኬትና የውድቀት የታጀበ በፈተናና ውዝግብ ያልተለየው ረጅም የህይወት ጎዳና ይህንን እውነት የሚያጠነክር አይበገሪነቱንም የሚመሰክር ነው። አቶ ኤርሚያስ አመልጋ በተለይ ወደ ኢትዮጵያ ከተመለሰ በኋላ የወጠናቸው አዳዲስ ሐሳብና ሰፋፊ የፋይናንስ እንዲሁም ንግድና ኢንቨስትመንት እቅዶቹ ከዳር ለማድረስ ያደረገው እልህ አስጨራሽ ጉዞ ያጋጠመውን እሾህ አሜከላዎቹን የተጋፈጣቸው ፈተናና እንቅፋቶችን በዝርዝር ላስተዋለ ሰው ይህ ሰው ምን ያህል አይበገሬ እንደሆነ ለመረዳት ቅጽበት እንኳን አይፈጅበትም። አቶ ኤርሚያስ ህይወት ካላቸው ከባድ ፈተናዎች መሃል ይህ አይበገርነቱ ፍልስፍናም አንዱ ነው። ታዲያ ይህ ሰው ማዕከላዊ እስር ቤት እያለ ከ3 ኮማንዶዎች ጋር ሳይቀር ትግል
ትግል እንገጥማለን። እንዳትነግጡ፣ ጉዳዩ የተፈጠረው እንዲህ ነበር። ኤርሚያስ እንደሚናገረው ሁሉም እስረኞች ግቢ ውስጥ በሚንቀሳቀሱበት ወቅት ኤርሚያስና አንድ ወታደር ስፖርት እየሰሩ ነበር። እናም ሁሉም ከቦ ያያቸውም ነበር። ኤርሚያስን 3 ኮማንዶዎች አየና ኑስኪ ትግል ግጠሙኝ አላቸው። እነሱም ሳቁ። ይህ ሽማግሌ ምንድን ነው የሚያወራው አሉ። ከዛ የእውነቱን መሆኑን ሲያውቁ አንዱ ኮማንዶ ገባና ትግል ገጠመው። ኤርሚያስም አሸነፈው። ኮማንዶ በጣም ተናደደ። ኤርሚያስ ሌላ የሚገጥመኝ ያለ ወይ ብሎ ጠየቀ። አሁንም ሌላ ኮማንዶ መጣ። እሱ ጋርም ትግል ገጠሙ። እጅ ለእጅ ተያያዙ። ገፍቶም አሸነፈው። ይሄኛውን ማመን አልቻለም። በመጨረሻም ሌላ አንድ በጣም ግብዳ ኮማንዶ ገባና ከሱ ጋር ገጠሙ። እናም እኩል ወጣን በማለት ተናግሯል። ይህ አይደፈሬው ሰው በወቅቱ 65 ዓመቱ ነበር። ኤርሚያስ አመልጋ ሐሳብ አመንጭነት ከአሊባባ ካምፓኒ ባለቤት ጃክማ ጋር በመሆን በሀገራችን ውስጥ በአይነቱና በይዘቱ ለየት ያለ የኤሌክትሮኒክስ መገበያያ ስርዓት ላይ አብሮ ሊሰሩ እንደሆነ ተናግሯል። ይህ ስራው በይነ መረብ ግብይት ከስር መሰረቱ ይቀየራል ተብሎ ይታሰባል። ታዲያ ይህ አዲሱ የኤርሚያስና ጃክማ ኤሌክትሮኒክስ ንግድ ወይም የኢኮመርስ ስራ በሚቀጥሉት 6 ወራት ውስጥ ሙሉ በሙሉ ወደ ስራ ይገባል ተብሎ ይጠበቃል። ይህ የኤርሚያስ አመልጋና የጃክማ በጋራ የሚከፍቱት አዲስ ድርጅት በበይነ መረብ አማካኝነት በሀገራችን ውስጥ የሚገኙትን ሁሉንም ምርቶችና የፋብሪካ ውጤቶች ዋጋ የሚያሳውቅ ይሆናል። ይህ የበይነ መረብ ከግለሰቦችና ከሌሎች ድርጅቶች የተለያዩ የሀገራችንን ምርቶች የግዥ ትዕዛዝ፣ የዲጂታል ክፍያ ለገዢዎችም ባሉበት ለማድረስ ወይም ዴሊቨሪ አገልግሎት ለመስጠትም ያስችላል ተብሏል። ይህ የኤርሚያስና የጃክማ አዲሱ ድርጅት ለገዢዎች ባሉበት ለማድረስ ወይም ደግሞ ዴሊቨሪ አገልግሎቶቹን ኢትዮ እሺ ኤክስፕረስ ለተባለ ሀገር በቀል ድርጅት ለመስጠትም ስምምነት ላይ መድረሱን አቶ ኤርሚያስ አመልጋ በቅርቡ ሲናገሩ ሰምተናል። ኤርሚያስ አመልጋ ወደ ስራው ለመግባት በውጭ ምንዛሬ ምክንያት የዘገየባቸውን ስራዎች ካስተካከልኩ በኋላ በ6 ወር ውስጥ ወደ ስራ እንደሚገቡ ወይም ደግሞ አገልግሎት መስጠት እንደሚጀምሩም ተናግረዋል። ታሪኩን ለማሳጠር ያክል ኤርሚያስ አመልጋ ወደ አሜሪካ ከሄደ በኋላ የመጀመሪያው ስራው የሲኒማ ቤት ጠባቂ ነበር። ከዛም የዩኒቨርሲቲ ትምህርት ጀመረና ትምህርቱን እየተማረ ሲርኒ ካንሰር ለተባለ ግዙፍ ድርጅት በዘበኝነት መስራት ጀመረ። የኤርሚያስ ህልሙና ዓላማው ትልቅ ስለነበር በ8 ዓመታት ውስጥ 3 ባችለር ዲግሪ እና 2 ማስተርስ ዲግሪ አግኝቷል። ኤርሚያስ አመልጋ ከባዱን የወል ስትሪት ፈተና በማለፍ የማኒፋክቸር ሃኖቨር ውስጥ በብድር ዲፓርትመንትና በአናላይስት በመሆን ነበር ዎል ስትሪትን የተቀላቀለው እና የመጀመሪያው ኢትዮጵያዊና ጥቁር ለመሆን የበቃው። በዚህም ውስጥ በአመት ከ64,000 እስከ $1 ሚሊዮን ይከፈለው ነበር። ሰላም ጤና ይስጥልን ውድ የቻናላችን ቤተሰቦች እንደምን አላችሁ? ለዛሬ ያዝንላችሁ ዝግጅት ይህን ይመስል ነበር። እስከዚህታችን ፍጻሜ አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ለቻናላችን አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። እንዲሁም አዳዲስ መረጃዎችና አዳዲስ ቪዲዮዎች ስንለቅ እንዲደርሶት የደወል በተኗን መጫን እንዳይረሱ። ሐሳብ አስተያየት ካላችሁም በኮሜንት ሴክሽን ያስቀምጡልን። ቪዲዮ ከተመቻችሁ ላይክ ማድረጉን እንዳይረሱ። እስከ ዝግጅታችን ፍጻሜ አብራችሁን ስለቆያችሁ እናመሰግናለን።